የመልካም ቲዩብ ተከታታይ እህትና ወንድሞቼ እንኳን ወደ መልካም ቲዩብ በድጋሚ መጣችሁ እላለሁ። ዛሬም እንደተለመደው ከመምህራችንና ከአባታችን ከመላከ መንክራት ግርማ ወንድሙ በ2012 ዓመተ ምህረት በኢትዮጵያ አቆጣጠር የታተመው አባዶን ከሚባለው መጽሐፍ ከተካተተው አጭር ታሪክ ውስጥ የማቀርብላችሁ ነው። ይህ የዚህ ታሪክ ርዕስ በመስተፋቅር መዘዝ 3 ወንድና 7 ሴት ልጆችን አጥቻለሁኝ የሚል የአንዲት የ65 ዓመት አዛውንት እናትን እና አባትን ታሪክ የሚገልጽ በእነሱ ላይ ያጠነጠነ ታሪክ ነው። በትህትና እንድታዳምጡኝ እጠይቃችኋለሁ። ወደዛ ከመግባቴ በፊት ብዙዎቻችሁ በዚህ ዩቲዩብ ቻናል ላይ ከመምህራችን እና ከወንድማችን ከመምህር ተስፋዬ ዩቲዩብ ላይ ከዛሬ 3 ዓመት በፊት ካደረገው የህልም ፍቺ ላይ ቆራርጬ ሳቀርብላችሁ ብዙዎቻችሁ እኔ መምህር ተስፋዬ እንደሆንኩ አድርጋችሁ ኮመንት ምጽፉልኝ አላችሁ። እኔ መምህር ተስፋዬ አይደለሁም እና መምህር ተስፋዬንም ለማግኘት አልችልም፣ እንደናንተው ነኝ። በስልክ ብዙ ጊዜ እሁድ ላይቭ በሚገባ ጊዜ ያኔ ካልሆነ በስተቀር እሱ ማግኘት ከባድ ነው፣ ምክንያቱም ብዙ ስራ ስለሚበዛበት ማለት ነው። እና ወደ ታሪኩ እንሄዳለን አሁን። አስማተኛም መተተኛም በድግምት የሚጠነቁል መናፍስትንም የሚጠራ ጠንቋይም ሙት አንሳቢም ቢሆን በአንተ ዘንድ አይገኝ። ዘዳግም ምዕራፍ 18 ከቁጥር 11። የዛሬዋ አዛውንት እናት በዓይናቸው እንባ እየሞላ 65 ዓመት ወደ ኋላ ሄደው እንዲህ አሉ። አባቴ መቼም የኔ ጉድ አያልቅም። እኔ ባሌን ያገባሁት የመተት መስተፋቅር አሰርቼ ነው። ባሌ በኃይለ ሥላሴ መንግስት ጊዜ በትምህርት የእውቀት ብቃቱ ወርቅ የተሸለመ ምርጥ ምሁር ነበረ። የኔ አባት ደግሞ በዘመኑ ምርጥ ደጋሚ፣ መሰገል፣ መጫኛ የሚያቆም ብዙ አስማት የሚችልና መስተፋቅር መስራት የሚወድ ሰው ነበረ። ግን ለኔ ሁሉም ነገር ሰኔና ሰኞ አይነት ሆኖብኝ ሁሉ ተገጣጠመብኝ። አባቴ መስተፋቅር ሰራተኛ፣ እኔ ደግሞ በባሌ ላይ የመስተፋቅር መተት አሰሪ ሆኜ ምሁሩን ሰው ባሌን ለማድረግ በቃሁ። በወቅቱ በመስተፋቅር ባይሆን ኖሮ እኔን ሚስት ብሎ እንደማያገባኝ እርግጠኛ ነኝ። ምክንያቱም እኔ የደም ግባቴ ጠይም ቢሆንም እንደሚያዩኝ ጎራዳ ቢጤ ነኝ። ስለዚህ ቶሎ ባላግብቼ ልጅ መውለድ እንዳለብኝ ወሰንኩ። አባቴም የበለጠ ፍላጎቴን አበረታታኝ። ስለዚህም የሚረዳኝን የመስተፋቅር መተት ሰርቶልኝ ይህን ሸበላ ሰው በቁጥጥር ስር አደረኩት። ጥያቄ፣ የመስተፋቅር መተቱን በምን ሰጧቸው? በጥቁር ቡና አድርጌ በባዶ ሆዱ ለእውቀትና ለስልጣን እድገት ይጠቅመሃል ብዬ አጠጣሁት። እርሱም ብዙም ሳይቆይ የህሊና እረፍት አላገኘውም። ሌሊት እየመጣሽብኝ አስቸገርሽኝ፣ እባክሽ መጋባት አለብን ብሎ ድል ባለ ሰርግ ተጋባን። ከዚያማ ዕቃም ሲወድቅበት፣ እንቅፋትም ሲመታው፣ ጉንፋንም ሲያስነጥሰው የኔንም ስም እየጠራ ያስቸግረኝ ያሳፍረኝ ጀመር። ብዙ ጊዜ ሰዎች እኔን በማግባቱ እያሾኮሾኩ ሲያሙኝ እሰማ ስለነበረ ቶሎ ልጅ ወልጄ በልጅ ባስረው የትም አይደርስም ብዬ 3 ወንድና 7 ሴት ልጆች ወለድኩለት። አይ ምን ያደርጋል፣ ዛሬ ሁሉም አጠገባችን የሉ፣ ይኸው ብቻችን ቀርተናል። ኧረ ወይኔ ሞቼ ባረፍኩት ልጆቼ ወይኔ እያሉ የብሶትና የሐዘን ለቅሷቸውን አንጀታቸውን በእጃቸው ደግፈው እንባቸውን ዘረገፉት። ስማቸውን እየጠሩ እከልዬም እከሊትም እያሉ እጅግ መንሰቅሰቅ ሲጀምሩ እኔም በነገሩ ልቤ ስለተነካ እንባዬ መጣ። የ7ቱን ሴቶችና የ3 ወንዶች ፎቶግራፍ ከግድግዳው ላይ እያዩ እንደ ትኩስ የሞት ለቅሶ ሲያስመስሉት አለቃቀሳቸው የኔንም ሆድ አባባውና አብሬያቸው አለቀስኩ። ከዚያም ወደ ኋላ መለስኳቸው። እናታችን
ለመሆኑ መስተፋቅር ሰርቷል አልኳቸው። አዎ እሱማ በደንብ ሰርቷል። ባሌ እኮ ደሞዙን እንኳን ሲቀበል በሙሉ ለኔ ነበር የሚሰጠኝ። ራሱን የሚያዝናናው በቀን አበሉና ሰው በሚሰጠው ጉርሻ ነበር። እኔ ደግሞ የሚሰጠኝን ገንዘብ ለቀለብ፣ ለልጆች፣ ለትምህርት ቤት ክፍያ፣ ለመንግስት ግብር ለምኑ ስል ገንዘቡ እስከ ወር ይደርሳል። ባለቤቴ አንድም ቀን ገንዘቡን ወይም ደሞዙን ወስዶ ያባከነበት ጊዜ የለም። ጥያቄ: ይህን ደሞዙን ለእርሶ መስጠቱ የመስተፋቅር ስራ ነው ብሎ ያምናሉ? አዎ አባቴ መስተፋቅር የሰራላቸውን ብዙ ሴቶች አውቃቸዋለሁ። ይኸው እነርሱ አንድም ቀን እንኳን ገንዘብ ሳይቸገሩ እስካሁን ድረስ አሉ። ለኔም እንዲሁ በተመሳሳይ እስካሁን ይሰራል። ባለቤቴ ገንዘቡን ለኔ ካልሰጠ ስለሚጨነቅ ይታመማል። ይህን ደግሞ እኔ በደንብ ያወቅኩት ልክ ገንዘቡ ስቀበለው ሁሉ ነገር ለቀቅ ስለሚያደርገው ነው። ጥያቄ: የአባቱ ዕውቀት መንፈሳዊ ብቃት ነው ብሎ ያምናሉ? ልጆቼ ከማለቃቸው በፊትማ መንፈሳዊ ብቃት ይመስለኝ ነበረ። ነገር ግን አሁን የእርሶን ትምህርት ስማር መስተፋቅር ለካ ሰይጣን ነበር። የኔ አባት ጥቁርና ነጭ ፍየል ይወዳል። መስከረም ነጭ፣ በግንቦት ጥቁር ፍየል፣ በህዳር ነጭ በግ ታርዶ ቀንዱ ሳሎን ውስጥ ግድግዳ ላይ ተወጥሮ እንደ ጌጥ ይቀመጣል። የኔ አባት በሀገሩና በአካባቢው የተፈራ ጠላት አለኝ የሚለውን ሁሉ በትምህርት ጥበቡ በድግምቱ እያሳደደ በጥላ ወጊ እየነደፈ ብዙዎቹ ማሰገዱን አውቃለሁ። ታዲያ የእርሱ ግፍ ይመስለኛል ልጆችን በሙሉ የበላቸው። እናቴ የባለጸጋ ልጅ ስለነበረች ያን ጊዜ አባቴ ሲያገባት መስተፋቅር አሰርቶ እንደነበረ ነግሮኛል። ስለዚህ እኔም ትዳር ሲይዝ እርሱ በሄደበት መንገድ እንዲሄድ አደረገኝ። አባቴ ለማንም ሰው ግልጽ የማይሆን የተሰወረ ማንነት አለው። ድንገት ተነስቶ ይቆጣል፣ ይናደዳል። መጠጥ ሲጠጣ ደግሞ ከሰዎች ጋር ይጣላል። ነገር ግን ሰው ሁሉ ደጋሚ መተተኛ መሆኑን ስለሚያምኑ ቢደበድባቸው እንኳን ምንም አይሉ። ምክንያቱም ድራሽን ነው ማጠፋው፣ በድጋሚ ነው ማሳብድህ ወይ ደፋህለው ካለ ራሱ የተጣላው ሰው አማላጅ ልኮ በሽማግሌ የሚታረቀው ካሳ ከፍሎት ነበረ። ታዲያ ይህ ምታታዊ ምሁርነቱ በሚፈሩ ሰዎች ዘንድ በጣም አስከብሮታል። እርሱ ይህን ጥበብ ሲማር ከስውራን መናፍሶች ጋር ለ7 ቀን ከአዋራሹ ጋር ሆነን በረሃ ለበረሃ የሚያቋርጥ ወንዝ ዳር ቆይተናል ብሎ አጫውቶኛል። ሌላ ደግሞ የእውቀትና የጥበብ አብሾ ዕፀ ፋርስ ስለወሰደ በድንገት ሲቆጣ እንዳንጨነቅና እንዳንጣላው ባህሩን አስቀድሞ ነግሮኛል። ራሱ አባቴ ለብዙ ሰዎች አብሾ ሲያጠጣ ኖሯል። ይህ አብሾ መንፈስ የግል ነፃነትን፣ የስብናን ማንነትን በማሳጣት በሕይወታቸው ውስጥ ግራ መጋባትን፣ ውስብስብ ችግር እየገጠማቸው ከሀገር እየተባሉ መቅኖ ያጡ ፍሬ የሌለው ዕውቀትና ጥበብ ብቻ የሆነባቸው ሰዎች ሳስታውሳቸው አባቴ ለብዙዎች ዕውቀትና ጥበብ ፈላጊ ትልቅ አደጋ እንደነበር የተረዳሁት ከብዙ ሕይወት ጥፋት በኋላ ነው። አንዳንድ ጊዜ በገዛ እጄ ተዋርሼ ግብሩ ሲጎድል በቅዠት አይምሮዬን በመጥበጥ ያሰቃየኛል እያለ ሰላም ማጣቱን ደጋግሞ ያወራኝ ነበር። እኔም ንስሐ ገብተህ ቅዱስ ቁርባን መውሰድ ስለው እኔ እዛ ሰው አይደለሁም በማለት ይረበሻል። የስውራን መናፍስቶች የእውቀት ድጋፍ የሚያስከትለውን ፍዳና ችግር አስቀድመው ሳያጠኑ ለእውቀት፣ ለጥበብ፣ ለዝና፣ ለክብር፣ ለግርማ ሞገስ አምጭነት እየተባለ የሚወሰደው ምስጢራዊ አብሾ ማንነትና የተፈጥሮ ጠባይን በማስተጓጎል ጥበብን፣ ዕውቀትን ለክፉ ነገር እንደሚያውል በራሴ ቤተሰብ ውስጥ ትውልድን በማጣት አረጋግጫለሁ። በእኔ ዕድሜ አባቴ እንደኔ መተት የሰራላቸው፣ አብሾ ያጠጣቸው፣ በሰውነታቸው ውስጥ እጽ የቀበረላቸው
በእጽ የነቀሳቸው ዛሬ በተለያየ ችግር ከሀገር ወጥተው በሰው ሀገር እየተንከራተቱ ሰው የገደላቸው ራሳቸውን ያጠፉ ድንገት ታሞ የሞቱትን ሁሉ ሳስታውስ እንደው ዲያብሎስ በእውቀት ሰበብ የሰው ልጅ በሰው ልጅ እየተከለለ ትውልድና ሀገር እንደጎዳ ከኔ የተሻለ ምስክር ሊኖር አይችልም። በመስተፋቅር ማግባትም ቢሆን አብሾን ተጠቅሞ ዕውቀትን መገቤት ትርፉ ከራስ ጋር መፈታተን መጣላት ብቻ ሳይሆን ሌሎችንም ከራሳቸው ጋር እየተጣሉ ሆነው ጠብን፣ ችግርን፣ ነገረኝነትን፣ የተንኮል ትንኮሳን፣ ሴራን፣ መሰሪነትን ሰዎች ከመናፍስቶች ጋር እንዲዋረሱ ሰው የሆኑ መናፍስቶች መናፍስት የሆኑ ሰዎች እንዲወለዱ ማገዙ አይቀሬ ሆኖ በእኔ ሕይወት ታይቷል። የኔ ልጆችም እንዲሁ ሲነገራቸው የማይሰሙ ሲመከሩ የማያስተውሉ ሁሉ ነገር አይቅርብኝ ብለው በስሜት የሚነዱ ክፉና ደጉን ለመለየት ቶሎ የማያገናዝቡ መንቀሽቀዥ የሚያበዙ መረጋጋት የሌላቸው ነበሩ። ጥያቄ ለባለቤቶስ የተለየ የሚሉት ነገር የሚሰማቸው አለ? አዎ፣ ልክ ድሮ እናቴን እንደሚያደርጋት አይነት ባለቤትን ያደርጓል። ይደብተዋል፣ ቆሞ ያንቀላፋል፣ ከተቀመጠ ወይም ከተኛ ቶሎ አይነሳም፣ ስቆም ሆነ ተጫውቶ አያውቅም። መጠጥ አንድ መለኪያ ከጠጣ እየጮኸ ይረብሻል። ሲጨልም ደግሞ በጣም ይፈራል። ብዙ ጊዜ እንደ አይን አፋር ሴት ግንባሩን መሬት ላይ ይደፋል። ሌሊት በእንቅልፍ ልቡ አልጋው ላይ ይሸናል። እኔንም ሲያይ በጣም ስለሚያፍር ይሸሸኛል። በአብዛኛው ራሱ መወሰን ስለማይችል ሁሉንም ነገር ለኔው ነው የሚያማክረው። ለስሙ ግን ባለስልጣን ነው። እርሱ ሁሉንም በመታዘዝ በመሽቆጥቆጥ ዘመኑን ጨርሶ ጡረታ ወጥቷል። ዛሬ ሁለታችን ብቻ ቀርተን አብረን እንገላጅጃለን። የልጆቹ ሁኔታስ እንዴት ነበረ? አንደኛው ልጄ በትምህርቱ በጣም ጎበዝ ቢሆንም ለተመኘሁት ደረጃ አልበቃም። በውጤቱ ተበሳጭቶ ስለነበረ ከሆለታ ገነት የጦር ትምህርት ቤት በመኮንነት ማዕረግ ተመርቆ የ18ኛ ክፍለ ጦር የ38ኛ ብርጌድ የ4ኛ ሻለቃ እግረኛ ወታደር ሻምበል አዛዥ ሆኖ በናቅፋ በር 1702 በሚባል ተራራን ለማስለቀቅ ባካሄደው የመሪነት ውጊያ ላይ እዚያው እንደሞተ የጓደኛ መርዶ ኤሮግራም ደብዳቤ ደረሰን። እኛም የጦሩ ክፍል ድረስ ሄደን ስንጠይቅ እውነቱን አረጋገጡልን። ሳንቀብረው እዛው ተቀበረ። አይ ልጄ ፀሐይና ሞራ በላው። አፋ ቤት የሚባለው ቦታ ድረስ ሂጄ ልጄ የሞተበትን ተራራ አይቼ አልቅሼ ተመለስኩ። ማዕረጉም ትምህርቱም እንዲሁ ወጥቶ መቅረት ሆነ። ይኸው እኔ ቆሜ የሞተላት ሀገር ሕዝብና ታሪካቸውን እየረገመ መስዋዕትነቱንም ከንቱ ሆኖ ሁሉ ነገር ተረሳ። ልጄ ለማይሆን ታሪክ ምስጋና ለሌለው ሕዝብ መንግስት ሰጥቼ እላለሁ። ሁለቱ ወንዶች ልጆቼ ደግሞ ትልቁ ወንድማቸውን ተክተው ትምህርታቸውን አቋርጠው የ21ኛ ክፍለ ጦር ተቀጠሩ። እንደ ኢትዮጵያ አቆጣጠር በ1976 ዓመተ ምህረት በአልጌና በኩል በነበረ ውጊያ ሞቱ አሉኝ። እኔም እንደፈረደብኝ በክፍላቸው ሂጄ አጣራው። እነርሱ ሞታቸውን እርግጥ ሆነ። ልጄ እንደ ትልቁ ልጅ እነሱንም ሳልቀብራቸው በመርዶ ለቅሶ እርሜን አወጣው። ሶስቱንም ወንድ ልጆቼን ለሰሜን ድንጋይና ለበረሃ ተራራ ሰጥቼ ገብሬ ልበለው መቃብራቸውን እንኳን ሳላየው ቀልጠው ቀሩ። የሶስተኛው ሞት ደግሞ በጣም ይገርማል። ቅብጥብጥ ያለች ልጅ ነበረች። በሰርጋቸው ቀን ለአንጋኖ ደርሰው በምሽት ወደ ቤት ሲመለሱ የልጄን ባል ጨምሮ
ከአይሱዙ ጋር ተጋጭተው 4 ሰዎች አንድ ጋር ሞቱ። ሰርጉም ወደ ለቅሶ ተለወጠ። ምን ላድርግ? ማልቀስ ልማዴ ነው ብዬ ቀበርኩት። ሰርጉም ለቅሶውም አንድ ቀን ሆነብኝ። መቅበር ልማዴ፣ ማልቀስ ልማዴ እያልኩ ህዝቡን ማስለቀስኩት። በረሃ ከበላቸው ልጆቼ አንቺ ትሻለሽ እያልኩ አልቅሼ ስጽናና፣ አራተኛዋ ደግሞ ትምህርቷን እየተማረች ማርገዟን ሳታውቅ ቆይታ አስወርዳለሁ ብላ የባህል መድኃኒት ስትጠጣ ሰውነቷ ሁሉ ታውኮ ሐኪም ቤት በገባች በሁለተኛው ቀን አረፈች። ከእርሷ ሞት በኋላማ ማልቀስ አቆምኩ። እስቲ የቀሩትን የሰው ፍሬ ያድርግልኝ ብዬ መጸለይ ጀመርኩ። ኃጢአቴም ስለገባኝ የአባቴም በደል የእኔም በደል እየታየኝ መጣ። ተመስገን 5 ልጆች ቀሩኝ ስል ሞት ከቆመልኝ ከ2 ዓመት በኋላ አሳዶ አንዷን ልጄ እጮኛዬ ከዳኝ ብላ ተሰቅላ ሞተች። መቅበር ልማዴ ብዬ ተወልጄ ወልጄ ያደኩበትን ሀገርና መንደር ለቅቄ አዲስ አበባ ገባሁ። የዘመዶቼም የጓደኞቼም የጎረቤቶቼም መሳለቂያ ስለሆንኩኝ የሚያውቁኝን ሁሉ መሸሽ ጀመርኩ። ራሴን ምን ላድርገው? እኔም ሙቺ ተሰቀይ፣ መኪና ውስጥ ገብተሽ ድቅቅ ብለሽ ተገላገይ ይለኝ ጀመረ። ራሴን ከማጠፋ ብዬ መሬትና ቤቴን የአባቴን ርስት ሽጬ ሞት የሸሸው ስለመሰለኝ ሀገር ቀይሬ ተሰደድኩ። 5ኛው ሞት አራቱ ሴት ልጆቼ በእኛ ቤት ሞት በመብዛቱ ምክንያት ተስፋ ቆርጠው ጠጪ፣ አጫሽ፣ ሐሺሽ የሚሉትን ተጠቃሚ ሆነው በየክፍለ ሀገሩ ከተማ ተበታተኑ። በቃ ሁሉም ወጥተው ቀሩ። መልክና ውበት ከንቱ፣ ከዘመኑ በሽታ ይዟቸዋል የሚል ወሬም ሰምቻለሁ። እነርሱ ርቀው ሄደዋል። ይኑሩ ይሞቱ አይታወቅም። የእኔም የአባቴ ልጆች ሁሉ ጨካኞች ስለሆኑ እንደ አውሬ ያደርጋቸዋል። ለነዚህ ሴት ልጆቼ የስለልቦና እገዛ የሚያደርግልኝ ወገን በማጣቴ ተበላሽተው እንደወጡ ቀሩ። ታሪኬ እንዲህ የሞት ታሪክ ነው አባቴ። ኧረ የኔስ አድርስ ነው። እኛ ቁጭ ብለን ልጆቻችን የምንቀብር ጉዶች ነን። አንዳንዴ ቡዳ የሚባለው እኔው እሆን እንዴ እያልኩ ራሴን እጠራጠራለሁ። 10ሩም ልጆቼ ሲወለዱ አባቴ ጥቁርና ነጭ ፍየል እያረደ በፈርሱ ታጠቢ ደሙንም ጠጪ እያለ አስቸግረኝ ነበረ። ይሄው ሁሉም እንደ ፍየል ወጥተው ቀሩ። በዚህ ላይ እሰር የማይለኝ ክታብ የለም ነበር። ከ10ሩም ልጆቼ ለእውቀት ብሎ ንቅሳት ነቅሷቸው እጽ በትከሻቸው ላይ ቀብሮባቸው ነበር አሉኝ። እኔም ቁጭ ብዬ ታሪካቸውን ሳዳምጣቸው የሆድ ዕዳቸውን የሚዘረግፉት ምሬታቸውና ብሶታቸውን ተናግረው የሚያወጡበት የልብ ስብራታቸውን የሕይወት ዘመን ሰቆቃቸውን የሚያወሩለት በተንፈሻ ያጡ ሰው እንደሆኑ ስለገባኝ በሁኔታው እያለቀስኩና እያላቀስኩ አዳመጥኳቸው። በመቀጠልም እንዲህ አሉ። መቼም አባቴ ነፍሱ የሚማር አይመስለኝም። በጥቁር አቦል ቡና መስተፋቀር ለባልሽ ስጪ ብሎ ሰጥቼ ለልጆቼ መስተባረር ሆኖ አንድ ልጅ እንኳን አልተረፈኝም። 4 ሴቶች ቢቀሩ እነሱም ወገን ዘመድ እያየን እዚህ አንሳቀቅም ብለው ወጥተው ተበታትነው ቀሩ። ይኸው ከጠፉ 8 ዓመት ሆናቸው። ሊጠፉ አካባቢ እንዲቆርጥልኝ ነው መሰለኝ የሞት እናት እያሉ ሲጠሩኝ በቃ የእናትነት ስሜቴ ድብን ብሎ ሞተ። ይህን ስድባቸውን ላለመስማት ስል እየተሳቀቅኩ በር ዘግቼ ወጡ አልወጡ እያልኩ በመዝጊያ ቀዳዳ በጆሮዬ ድምፃቸውን እየተከታተልኩ መደበቅ ጀመርኩ። በልጆቼ ሞት ከለብሼ አይኔ በእንባ የሕይወት ዘመኔ በለቅሶ እድሜ 65 ዓመት ያለቀስኩትን ምስጢር የተረዳሁት
በባሌ ላይ የፈጸምኩት የመስተፋቅር መንፈስ እንደሆነ የገባኝ የአባቴ መታችነት የተረዳሁት እጅግ ቆይቼና ዘግይቼ ነው። አሁን እኔም እጅግ ያቃዠኛል፣ ሌሊት ያወራጨኛል። ባለቤቴም ፈዟል፣ ለብቻው ያወራል። ሌሊት ከአልጋው ትራስ አዙሮ አግድም ይተኛል። በጣም ያንኮራፋል። ብዙ አስቦ ማውራት አይችል፣ ግራ የገባው ሆኖ ሐሳቡን መግለጽ አይችልም። ሌሊት ያወራል። አንዳንዴ በቡና እኮ ነው፣ አንዳንዴማ በቡና እኮ ነው ይላል። ልክ እንዲህ ሲልማ በጣም እደነግጣለሁ። ምክንያቱም የኔን ጉድ ያስታውሰኛል። እርሱ በህልሙ እኔ በእውን የሰራሁትን ሳስታውስ ልቤ ስብር ይልና ጥፋት መጥቶ ከፊቴ ይቆማል። ሌላው የሚያሳዝነኝ አባቴ ለጎረቤቶቹ የሰራውን መስተፋቅር ስራ ከኔው ህይወት ጋር ሳነጻጽረው እነሱም በተመሳሳይ የሞት ወጥቶ መቅረት የባህሪ ብልሽት በልጆቻቸው ገጥሟቸው ሲሰቃዩ ማየቴ የአባቴን አስማተኝነት በአጥፊነቱ አረጋግጣለሁ። እርሱን የተጎራበቱትንና የተዛመዱት ሁሉ መቅኖ ቢስ ሆኖ አልቀዋል። ጥያቄ፣ አባቶ ምን አይነት አስማት ችሎታ እንዳላቸው ነግሮታል? ስለዚህ ምን ያውቃሉ? ኧረ በደንብ አውቃለሁ። በምኖርበት አካባቢ አቅራቢያ አንድ ትልቅ ወንዝ አለ። አባቴ ሌሊት ይሄድና አጅሬውን ይጎትተዋል፣ ይጠራዋል። ተዛማ ያናግረውና እንደ ሰውየው ፍላጎት ለገበያ ከሆነ የገበያ ይሰራለታል፣ ለመስተፋቅር ለጠላት መከላከያ ከሆነ እንደዛው ይሰራል። እኛን ያሳደገን ያስተማረን በዚሁ ስራ ነው። በየቀኑ ከ40 እስከ 50 ሰው ድረስ ከቤቱ አይጠፋም ነበር። አባቴ በሄደበት ቦታ ሁሉ አንቱ የሚባል ኖር እየተባለ ሰው ክብር የሚሰጠው ከመቀመጫቸው ብድግ እያሉ አጎንብሰው ሰላምታ የሚሰጡት ባለወዛም ግርማ ሞገስ የተላበሰው ሰው ነበረ። ሰዎች ከብት ሲጠፋባቸው ማታ ይመጡና ከብት ጠፍቶብናል፣ ጅቦች እንዳይበላባቸው እያሉ መስተሃድር አስደግመው ከብቶቹ በጅብ ሳይበሉ ጧት የሚገኙበት ጊዜ ብዙ ነበረ። ከዚህም የተነሳ አባቴ በሁሉም ዘንድ ይፈራና ይከበራል። በወቅቱ አባቴን ከበውት ከሚውሉት ሰዎች መካከል አብዛኛዎቹ የአፄ ኃይለ ሥላሴ መኳንንቶች እንደነበሩ አስታውሳለሁ። አባቴም እንደሚስጥር አድርጎ የነገረኝ አንዳንዶቹ የጥይት መከላከያ የሚያሰሩ፣ አንዳንዶቹ ደግሞ ለመቅበጥ የመስተፋቅር መስተባርር እያበረረ እያከነፈ የሚያመጣ የሚያሰሩ ሲሆኑ ሌሎቹ ደግሞ ንጉሱ እንዲወዷቸው እንዲሾሟቸው ለስልጣን፣ ለማዕረግ፣ ለእድገት መጨመሪያ፣ ለግርማ ሞገስ ለማሰራት ቀንና ሌሊት ደጅ የሚጠኑ ሚኒስቴር ደረጃ ያሉ ሁሉ እንደነበሩ ነግሮኛል። የክፍለ ሀገር አውራጃና የወረዳ አስተዳዳሪዎችም በላንድ ሮቨር መኪና እየበረሩ መጥተው የሚያስፈልጋቸውን አስማት ድጋፍ እየተሰራላቸው ይሄዳሉ። ሌላው ከህሊናው የማይጠፋው አባቴ ያጫወተኝ እኔም በአይኔ ያየሁት አሳዛኝ ክስተት አባቴ ለወንድሙ የሰራለት የገበያ መስህብ ነው። ያጎቴ ማለት የአባቴ ወንድም የመጀመሪያ ሴት ልጅ ህይወት ላይ የተደገመው መንፈስ የልጅቱን ውበት መልክ ተቆራኝቶ የሀብታቸው ማግኛና የብልጽግናቸው ምንጭ መሆኗን ስሰማ በጣም አዝን ነበር። እርሷም ወይ አታገባ፣ ወይ አትወልድ፣ አትማር፣ ነገሮችን አታገናዝብ፣ እንደው የሳሎን ጌጥ ይመስል ጠዋትና ማታ ወደ ሆቴል ብቅ እያለች ቤቱን መንገዱን ስትረግጠው የገበያ ማህበል ይጥለቀለቅላቸው ነበር። እንዲሁ መልክ ብቻ ሆና ሳሎን ቁጭ ብላ ነበር የምትውለው። አባቴን ለምን ይህችን የመሰለች ቆንጆዬ ልጅ እንዲሆነች ብዬ ስጠይቀው ለገበያ ስራልኝ አለኝና ሰራውለት። ምርጫው የእርሱ ስለሆነ በራሱ ቆንጆ የገበያ ትርፍ እንዲያገኝ ረዳሁት። ከባዶ ተነስቶ ይሄው ባለ ብዙ ሀብት ባለጸጋ
በመሆን ከማንም በላይ ሆኗል። የሀብቱ መስህብ የልጅቱ ውበት ሲሆን ለመናፍስቶቹ ሀብት ሰብሳቢነት ደግሞ ልጅቱ እንደ ግብር ነች አለኝ። ድንግልም ስለነበረች ለስውራኑ መናፍስቶች እንደ ሚስት ተሰጣለች። ስለዚህ ሰው ሚስት እንድትሆነ አይጠይቅም። ከእርሷ በታች የተወለዱ 3 ሴት ልጆች እህቶቿ አግብተው ወልደዋል። እርሷ ግን በስውራኑ መናፍስት ተከልላ ውበቷ ለወንዶች አይታይም። ስለዚህ የአጎትሽ ቤት ብልጽግና ትልቁ ሚስጥር እርሷ ነች ብሎ ሚስጥሩን ስላጫወተኝ እጅግ ተሳዝኜ ነበር። እኔም መልኳን፣ ቁንጅናዋን፣ አይኖቿን፣ ቁመኗን ሳይ እንባዬ እየመጣ አለቅስ ነበር። ይህን የመሰለ የተሟላ ውበት ለስውራን መናፍስቶች ሰጥቶ የህይወት እድሏን ማበላሸቱና እንዲህ ማድረጉ በእግዚአብሔር ዘንድ የሚያስከትለውን ፍርድ ብዙ ያሳስበኝ ነበር። ያው አሁን ሁሉም ነገር አልቋል። ያ ሁሉ ሀብቱ እርስ በርስ ተጋደሉበት። ዛሬ ሀብቱም ቤቱም ፈራርሶ ሆቴሉም ፈርሶ የአስፋልት መንገድ ተሰርቶበት በየዓመቱ እዛ ቦታ ላይ መኪና እየተገለበጠ ሰው ይሞታል። ሰው ተረፈ ከተባለም አካል የሚጎድልበት መንገድ ሆኗል። ሹፌሮች ስለ ሁኔታው ሲናገሩ ሰው ገብቶብኝ ፍሬን ሲይዝ ተገለበጥኩ፣ ትራፊክ ቆሞ ወደ ገደሉ መራኝ እያሉ አስፋልቱ ገደል ሆኖ ታየኝ፣ ገደሉ አስፋልት ሆኖ ታየኝ እያሉ ያወሩ ነበር። ታዲያ እንዲህ ከሚሰራ ቤተሰብ ተወልጄ እንዴት የተባረከ ትውልድ ይጠበቃል አሉና እንባቸውን ተራ በተራ ኩልል ብያለ በሶስት ረድፍ ከሁለቱም አይኖቻቸው ላይ ወረዱ። የመጽሐፍ ቅዱስ ጥቅስ ነው። እናንተ የአስመተኛይቱ ሴት ልጆች ያመንዘራውን የጋለሞታይቱን ዘር ወደዚህ ቅረቡ፣ የአመጽ ልጆችና የሐሰት ዘር አይደላችሁም? ኢሳይያስ ምዕራፍ 57 ከቁጥር 3። ወደ ታሪኩ ስንመለስ አስቡት አባቴ፣ እነዚህ ሰዎች እንደኔው ታስረው ዘመናቸውን ከክፉ መናፍስት ጋር እንዴት እንደሚሰቃዩ ሳስበው በጣም አይምሮን ያመኛል። ሰው መቼም ካልደረሰበት አያምንም። የህብረተሰባችን ዕውቀትና የአባታችን የመናፍስት አሰራር ልብ በትውልድ ላይ የሚያደርሰው ጉዳት ያልተመረመረ ያልተጠና መቅሰፍት ነው። ዛሬ እንደገባኝ የሀገራችን ውድቀት የትውልዱ ችግር ፖለቲከኞች የሚፈቱት አይደለም። ምክንያቱም የፈቺዎቹም ጀርባ ከመናፍስቶች ጥቃት ያመለጠ አይመስለኝም። ልክ እንደኔው እጅግ የሚያሳዝነኝ ግማሽ ሰዓት በማይሞላው ጊዜ በጥቁር አቦል ቡና እንዲያገባኝ ለባሌ የሰጠሁት መስተፋቅር የትውልድ ፍሬም በልቶ ጨረሳቸው። ይኸው ለማን ይናገራል? ሰው አይገባው አይደርስ ማለት ነው እንጂ እኛ ቀድሞ ነበር አይደርስ ማለት የነበረብን። አሁን ግን ከደረሰ በኋላ ነው። ይገርማል። ማለቅን ሳናውቀው አለን እያልን ማለቅን ለመድነው። እድሜያችን በሰቆቃ ጨረስ ነው። ለሞቱትም እኔና ጉደኛው ባሌ ከነ ኃጢአታችን ቀርተናል። የእርሱም የኔም መንፈስ እርሶ ጋር ተይዟል። ጉዳችን ይኸው እንደሰሙት ነው። በአባቴ ማንነት ላይ ያለው የመንፈስ ጥላ ዘረፈጂ ሆኖ የእርሱንም የኔንም ዘር ማንዘር አጥቅቷል። እርሱም በታኅሳስ ወር ሌሊት ለአንድ ነጋዴ ሰው የትርፍ ማስገኛ እጽዋት ሊቆርጥ በሄደበት መጋኛ መታኝ ብሎ ከተመለሰ በኋላ ቀኑን ሙሉ ታሞ ማታ እያቃዠው መጡ፣ ወሰዱኝ፣ አስጡሉኝ፣ ኧረ ከበቡኝ፣ ኧረ እያለ እየተንፈራገጠ ልሩጥ፣ ገደል ልግባ፣ ባህሩን እሳቱን ያውና እዚያ ልሂድ፣ ወይኔ እያለ እጁ ተቆልምሞ አፉ ተጣሞ አይኑ ተዛውሮ ጉንባሩ ተቆጣጥሮ አንዳች ነገር የደበደበው መስሎ ነበር የሞተው። እኔ እስካሁን አሟሟቱን ሳስታውስ ራሴን ያመኛል። የመናፍስቶች መኖሪያ ሆኖ መሞት ከባድ ነው። የሚገርመኝ
ይሄ የማዋረስ የሚሉት ጥበብና ዕውቀት እስከ ዛሬ ድረስ መወደዱና ብዙዎች የሚጓጉለት መሆኑ ምን ያህል መናፍስታዊ አደጋነቱ ያላገናዘቡ ምሁራን ባዮች መኖራቸው ይደንቀኛል አሉና ይሄው እኛም ለጧሪና ለቀባሪ ያለ ጧሪና ለቀባሪ ቀርተናል ብለው ንግግራቸውን በትካዜ ቋጩ። ታላቁ ነቢይ ስለዚህ እንዲህ ይላል፣ ለብዙ ሺህ ምሕረት ታደርጋለህ፣ የአባቶቻችንንም በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር። ኤርምያስ ምዕራፍ 32 ከቁጥር 18 በማለት የአባቶች ሥራ ለልጆች እንደሚቀጥል ያረጋግጠልናል። የሰውየውን በአፄ ኃይለ ሥላሴ ዘመን ከከፍተኛ የትምህርት ተቋም በዶክትሬት ማዕረግ የሙያ ብቃት ወርቅ የተሸለሙበትን ኩሩ ቁመና ያለውን ፎቶግራፋቸውን እያየው አሁን ካሉበት ተክለ ቁመና ጋር ሳነጻጽረው ዛሬ ላይ አንዳች የድብርት ክምር የተጠናወታቸው ፊታቸው እጅግ የሚከብድ አስተያየታቸው የመናፍስቶች መፍዘዝ የተደባለቀበት ይመስላል። ዝም ብለው እያዩ ወይ ጉድ በማለት ጊዜውን የሚጨርሱት የዛሬውን እረስተውት የድሮን የሚያስታውሱ ድብርቶች የከበባቸው ሽማግሌ ናቸው። ካፋቸው ግን ወይ ጉድ የምትለው አጠፋም። እኔም ሰውየውን ለምንድነው ወይ ጉድ የሚሉኝ ስላቸው መቼ ከጉድ ወጥተን እናውቃለን? ጉድ ሰው ለጉድ ዘመን በጉድ ጊዜ ሌላ ጉድ እያየን ይሄው እርጉም ሕዝብና ትውልድ በመሆን እኔም ባለቤቴም ጉድ ሆነናል አሉኝና ዝም አሉ። እኚህ ጥንዶች ዛሬ ወደ ንስሐ ሕይወት ተመልሰው የቅድስናና የጽድቅ ተስፋ የሆነውን የጌታችንና የመድኃኒታችን ኢየሱስ ክርስቶስን ሥጋ ደም ተቀብለው ለዘመናት ተቆራኝተው የነበረውን የዛርና የመተት መናፍስቶች ለቋቸው የሕይወት እረፍታቸው ከጸሎት ጋር እየጠበቁ ይገኛሉ። የሰጣቸውን የተስፋም ቃል ይህ ነው። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ማቴዎስ ምዕራፍ 21 ከቁጥር 31። ታሪኩ እዚህ ላይ ተፈጸመ።